ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እንድትጫኑ በአክብሮት እየጋበዝን እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን ትኩረት የምናደርገው የሚካኤል አርቴታ አርሴናል ከ8-8 ድል በማድረግ ወደ 16 ውስጥ 100% ውጤታማ የዩኤፋ ሻምፒዮንስ ሊግ የአዲሱ ፎርማት የሊግ ፌዝ ቆይታ አድርጎ ወደ ቀጣዩ ዙር 100% ፐርፌክት ውጤት አስመዝግቦ በርካታ ግቦችን ያስቆጠረ እንዲሁም አነስተኛ ግብ ያስተናገደ ብቸኛ ቡድን ሆኖ ወደ ቀጣዩ ዙር ማለፉን ያረጋገጠበትን የትናንት ምሽቱን ከካራትን አስተናግዶ 3-2 ያሸነፈበትን ጠቅላላ አድርገን የዩኤፋ ሻምፒዮንስ ሊግ ጨዋታ ምን ይመስላል በሚለው ዙሪያ ትኩረት አድርገን በዚህ ፕሮግራም እንወያያለን። የእንግሊዝ ክለቦች 6ቱም ወደ ቀጣዩ ሌቭል አልፈዋል። 5ቱ በቀጥታ አውቶማቲክ ኳሊፊኬሽን ሲያገኙ ኒውካስል ብቻ ወደ ፕሌይ ኦፍ ማለፉን አረጋግጧል። በምሽቱ በተመዘገበ ውጤት ከ1 እስከ 8 የሚገኙ ቡድኖች በቀጥታ ወደ ሻምፒዮንስ ሊግ 16 ውስጥ ሲያልፉ ከ9 እስከ 24 የሚገኙ ቡድኖች ደግሞ በእርስ በርስ ተገናኝተው ፕሌይኦፍ ላይ ተጫውተው እንግዲህ 16 ውስጥ የገቡትን ቡድኖች የሚያገኙ ይሆናል። አርሴናል፣ ሙኒክ፣ ሊቨርፑል፣ ቶተንሃም፣ ባርሳ፣ ቼልሲ፣ ስፖርቲንግ ሊዝበን እና ማንቸስተር ሲቲ ወደ ቀጣይ ዙር በቀጥታ ማለፋቸውን ያረጋገጡ ቡድኖች ሲሆኑ ሪያል ማድሪድ፣ ኢንተር ሚላን፣ ፒኤስጂ፣ ኒውካስል፣ ዩቬ፣ አትሌቲኮ ማድሪድ፣ አትላንታ፣ ሌቨርኩዘን፣ ዶርትመንድ፣ ኦሎምፒያኮስ፣ ክለብ ብሩዥ፣ ጋላታሳራይ፣ ሞናኮ፣ ካርባግ፣ ቦዶ ወይም ኪልሜት ምሽቱን በድራማ ወደ ቀጣዩ ዙር ማለፉን ወደ ፕሌይኦፍ መግባቱን ያረጋገጠው የጆዜ ሞሪኖ ቤኔፊካ የዚህም ውድድር በርካታ ጊዜ ዋንጫ በማንሳት ባለብዙ ክብረ ወሰን የሆነውን ሪያል ማድሪድን እንግዲህ ከ3ኛ ደረጃ ወደ ፕሌይ ኦፍ ያሸጋገረበትን የመጨረሻ ደቂቃ የግብ ጠባቂው ድራማ በታየበት የምሽቱ ጨዋታ እንግዲህ ቤኔፊካም ወደ ፕሌይ ኦፍ ማለፉን አረጋግጧል ማለት ነው። በምሽቱ ጨዋታ የአርሴናልን ድል በተመለከተ እንዲሁም በዩኤፋ ሻምፒዮንስ ሊግ ውድድር ዙሪያ በዚህ ፕሮግራም ቆይታ እናደርጋለን። ካይ ሃቨርት ከ357 ቀን በኋላ ወደ ቋሚ 11 በተመለሰበት የምሽቱ ጨዋታ ግብ አስቆጥሮ ግብ ማስቆጠር ብቻ ሳይሆን ግብ የሆነ ኳስም አመቻችቶ በማቀበል 45 ደቂቃ ብቻ ቆይቶ የጨዋታው ኮከብ የተባለበትን ሻርፕ ካይ ሃቨርትን በምሽቱ ጨዋታ መመልከት ችለናል። ሻርፕ የሆነበትን ይህንን ጨዋታ እስቲ በዝርዝር የአርሴናልን የሻምፒዮንስ ሊግ ቆይታ በመጀመሪያ የሊግ ፌዝ 8 ጨዋታ አስደናቂ የውድድር ዓመት ለሚካኤል አርቴታ አርሴናል በዚህ ሳምንት ብቻ 2 አይነት ስሜት እስከ ትናንት ምሽቱ ጨዋታ ድረስ ሚዲያው ተቃውሞ በርከት ብሎ ሲነዛበት የቆየው ቡድን ምሽት ላይ ግን ድል ሲያደርግ የድሉ መመዘኛ ቫሊዩ ግን በዛ ደረጃ እንኳን የትችቱን ያክል ቦታ ሳያገኝ ከ8-8 ያሸነፈ ከእንግሊዝ ክለብ ብቸኛ ቡድን ሆኖ 100% በሁሉም በዘንድሮ ውድድር በሻምፒዮንስ ሊግ ብቸኛ ቡድን ሆኖ ወደ ቀጣዩ ዙር 24 ነጥብ ይዞ 8ቱንም ጨዋታ በማሸነፍ የሚካኤል አርቴታ አርሴናል 100% ውጤታማ ሆኖ ወደ ቀጣዩ ዙር ያለፈበትን የምሽቱን ድል በተመለከተ ሚካኤል አርቴታ ምርጥ 11ዱን ሙሉ 11 ለውጥ ያደረገበትን የምሽቱን ጨዋታ በዚህ ፕሮግራም የምንቃኝ ይሆናል። ነገር ግን በዩኤፋ ሻምፒዮንስ ሊግ የዘንድሮውን
ሊግ ቴብሉን ከተመለከታችሁ ወደ ቀጣዩ ዙር ያለፉ ቡድኖችን ካያችሁ አውቶማቲካል ኳሊፊኬሽን ያገኙትን ቡድኖች ካያችሁ ከ8ቱ ቡድኖች 5ቱ የእንግሊዝ ቡድኖች ናቸው። ይሄ ከምን የመጣ ነው? አንደኛው ጉዳይ የፋይናንስ አቅምና ይሄ ፊዚካሊቲ የፋይናንስ ፊዚካሊቲያቸው በጣም ፈርጠም ያለ የፋይናንስ ፓወራቸው በጣም የእንግሊዝ ክለቦች ማደጋቸውን ተከትሎ በተለይ ያለፈው ሳመር ብቻ በእንግሊዝ የዝውውር መስኮት ወደ 3 ቢሊዮን ፓውንድ ገደማ እስከዚህኛው የጥር የዝውውር መስኮት ድረስ ኢንቨስት ማድረግ የቻሉ በቅርቡ በወጣው የዴሎት ፉትቦል መኒ ሊግ ሪፖርት ከተመለከታችሁ ከ1 እስከ 10 ውስጥ የእንግሊዝ ቡድኖች 6 ነው የሚገኙት። 6ቱ ጀነሬት ያደረጉት ገንዘብ ደግሞ ከ4ቱ የዩሮፒያን ሌሎች ክለቦች ፒኤስጂ፣ ሙኒክ፣ ባርሳ፣ ማድሪድ ይበልጣል እና በውድድሩ ላይም ይሄ የፋይናንስ አቅም የገነቡት ብራንድ በበለጠ ከፍ አድርጎ እንግዲህ ክለቦች አድቫንቴጃቸውን በዚህ ውድድር ላይ እየተጠቀሙ ነው የሚገኙት እና ይሄ ለመጀመሪያ ጊዜ ነው። በነገራችን ላይ 16 ውስጥ 5 የእንግሊዝ ቡድኖች ሲሳተፉ ከ2017 በኋላ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ቶትንሃም ነበሩ። በ2017 በቀጥታ 16 ውስጥ 5 የእንግሊዝ ክለብ መግባት የቻለው በዛ የውድድር ዓመት ግን ማለት 5 ቡድን ተሳታፊ መሆን የቻለው በዛ የውድድር ዓመት ግን 16 ውስጥ መግባት የቻሉት 2 ቡድኖች ብቻ ነበሩ እና እስከ ፍጻሜ ድረስ ሊቨርፑል መጓዝ ቻለ። ማንቸስተር ሲቲ 16 ውስጥ ከውድድር ውጪ ሆነ። እስከ ኳርተር ፋይናል ድረስ የእንግሊዝ ክለቦች በተለያየ ወቅት 4 ቡድኖች ተገኝተዋል። ለምሳሌ 2007 እና 8 2008 እና 9 2018 19 የእንግሊዝ ቡድኖች እስከ ኳርተር ፋይናል ድረስ መሄድ ችለዋል። በ2007 እና 8 ለፍጻሜ ሊቨርፑል መቅረብ ችሏል። በ2018 19ም በተመሳሳይ ሊቨርፑል ነበር ለፍጻሜ መቅረብ የቻለውና ይሄ የውድድር ዓመት የበለጠ ይሄ በተለይ በፕሮፊት እና ሳስቴናቢሊቲ ሩል ላይ ክለቦች ከገቡበት ጭንቅና ውጥረት መነሻ በማድረግ ይሄን አይነት የእንግሊዝ ክለቦች ተሳታፊ ቁጥርም ከፍ ብሎ በደረጃም ጥሩ ደረጃ አጠናቀው በቴሌቪዥን ሽያጭ ይሄ በጨዋታ ዕለት የሚገኝ ገቢ ከዩኤፋ ጋር ባለው የስፖንሰርሺፕ ክለቦች በራሳቸው በኩል ያለው የስፖንሰርሺፕ ገቢ በአጠቃላይ ለዩኤፋ ሻምፒየንስ ሊግ ተሳታፊ መሆናቸው ወደ ቀጣይ ዙር ማለፋቸው የበለጠ ደለብ ያለ ሚሊዮን ፓውንዶችን የሚያገኙበት ነው። ለምሳሌ አርሴናል በ16 ውስጥ ሊያገኛቸው የሚችላቸው 4 ቡድኖች አሉ። በቀጥታ 16 ውስጥ ሊያገኛቸው የሚችል 4 ክለቦች አሉ። አትላንታ፣ ባየር ሌቨርኩዘን፣ ቦሩሲያ ዶርትመንድ እና ኦሎምፒያኮስ። ቼልሲ ደግሞ ሞናኮ፣ ኒውካስል፣ ፔዤ እና ካርባክን። ሊቨርፑል ደግሞ አትሌቲኮ ማድሪድ፣ ክለብ ብሩዥ፣ ጋላታሳራይ ወይም ጁቬንቱስን። ማንቸስተር ሲቲ ቤኔፊካ፣ ቦዶ ወይ ጊልሜትን፣ ኢንተር ሚላንን ወይም ሪያል ማድሪድን ሊያገኝ ይችላል። እንዳም ነው ማለት ነው። ቶትናም አትሌቲኮ ማድሪድን፣ ክለብ ብሩዥን፣ ጋላታሳራይን ወይም ጁቬን በተመሳሳይ እንደ ሊቨርፑል ሊያገኝ የሚችልበት እድል አለ። ከነዚህ ክለቦች አንዱን ነው 16 ውስጥ ሊያገኙ የሚችሉት። ኒውካስል በፕሌይኦፍ ሞናኮን ወይም ካራባክን ሊያገኝ ይችላል። ከዛም በኋላ ወደ ቀጣዩ ዙር ወደ 16 ውስጥ ሲገባ ባርሳን ወይም ቼልሲንም ሊያገኝ የሚችልበት እድል አለ፣ ኒውካስል ማለት ነው። ስለዚህ በእንዲህ መልኩ እንግዲህ የዩኤፋ ሻምፒየንስ ሊግ ምሽት ላይ የነበረው የሊግ ፌዝ እነ ናፖሊ ወደ ቀጣዩ ዙር ወደ ፕሌይኦፍ ቢያንስ ሳያሳልፍ በቼልሲ 3-2 ተሸንፈው ከውድድሩ 100% ውጭ ሆነዋል። እስቲ የአርሴናልን ድል፣ የካይ ሃቨርት መመለስ፣ የሚካኤል አርቴታ አርሴናል በልዩነት የዩኤፋ ሻምፒየንስ ሊግን እንዴት በእንዲህ መልኩ ደመቅ ባለ ታሪክ በክለቡም ታሪክ እንዲሁም በአርሴናል
አዲስ የሚካኤል አርቴታ የተመዘገበ አስደናቂ ሪከርድን እንመልከት። 24 ነጥብ 23 ግብ 4 ግብ ብቻ ተቆጥሮበት ወደ 16 ውስጥ በመሪነት አንደኛ ደረጃ ላይ ተቀምጦ ይሄን የመሰለ ቡድን ነው እንግዲህ 1-3 ነጥብ ሲታጣ በርካታ ትችቶች፣ ተቃውሞ፣ ያልተሰነዘረ አስተያየት የለም። ከማንቸስተር ዩናይትድ ጨዋታ በኋላ የአርቴታ ሪከርድ በዚህ ውድድር ከሜዳ ውጭ የመጀመሪያ ጨዋታ ታስታውሳላችሁ፣ አትሌቲክ ቢልባውን 2-0 በሜዳው ኦሎምፒያኮስን 2-0 በሜዳው አትሌቲኮ ማድሪድን 4-0 ስላቪያ ፕራግን ከሜዳ ውጪ 3-0 ባየር ሙኒክን 3-1 በሜዳው ክለብ ብሩዥን 3-0 ኢንተር ሚላንን 3-1 አሁን ደግሞ ትናንት ምሽት ካራትን 3-2 በማሸነፍ ነበር ወደ ቀጣዩ ዙር አናት ላይ ተቀምጦ በመጀመሪያ ደረጃ ማለፍ የቻለው። የምሽቱ ጨዋታ እንዴት ነበር? በተለይ የካይ ሃቨርት መመለስ አስደናቂ አጋጣሚ ነበር። የካይ ሃቨርት ወደ ምርጥ 11 መመለስ ከ357 ቀን በኋላ ለመጀመሪያ ጊዜ ተጫዋቹ በቋሚ 11 ውስጥ መሳተፍ የቻለው። ታስታውሳላችሁ የሃቨርት የመጨረሻ ጨዋታ የነበረው በሊጉ የመጀመሪያ ጨዋታ በአርሴናል በሜዳው ይቅርታ ከሜዳ ውጪ ማንቸስተርን በገጠመበት ጨዋታ ተጫዋቹ ተቀይሮ ገባ። ነገር ግን ብዙም ደቂቃ አልቆየም። ሜዳ ውስጥ የጨዋታው የመጨረሻ ክፍለ ጊዜ አካባቢ ነበር የገባው። መጠነኛ ጉልበቱ ላይ ህመም እንደተሰማው ከጨዋታው በኋላ ተነገረ። ምርመራ ሲደረግለት ለረጅም ወራት ከሜዳ እንደሚርቅ ከዛ ጨዋታ በኋላ ነው የተነገረው እና ለሃቨርት ሲዝኑ በበጎ የጀመረ አይደለም። ነገር ግን ካይ ሃቨርት ሜዳ ውስጥ አለ ማለት ሁሌም የአርሴናል እንቅስቃሴ አንድ ዳይናሚክስ ይጨምራል። አንድ የማጥቃቱ እንቅስቃሴ ላይ አንድ አስፈሪነት ይጨምራል። በየትኛው መመዘኛ የትኛው ማጥቂ ሊኖር ይችላል። ሃቨርት ሲኖር ግን አርሴናል የበለጠ ማጥቃቱ ላይ አንደኛ የእንቅስቃሴ ጥራት ይኖረዋል። ሁለተኛ አማራጩ ይሰፋል ሲያጠቃ። አንደኛ ክሮስ በሚደረጉ ኳሶች፣ ማይነስ በሚደረጉ ድሎች እንዲሁም ተጫዋቹ ራሱ ይዞ በሚገባው የፔኔትሬሽን እንቅስቃሴዎች እና በምሽቱ የሃቨርት መመለስ በደማቅ ሁኔታ ነው በአርሴናል ቤት የመጀመሪያ 45 ደቂቃውን በቋሚነት በዚህ ሲዝን ያደረገበት ምሽት ነበር። ተጫዋቹ በአርሴናል ቤት ከረጅም ከዓመት ሊሞላው የተወሰኑ ቀናት ነው የሚቀሩት በቋሚ 11 ውስጥ ከጀመረ እና በተመለሰበት የመጀመሪያ ጨዋታ ግብ ሲያስቆጥር አንድ የታሪክ አጋጣሚ ይሄ ግጥምጥሞሽ ከዚህ በፊት በአርሴናል ተጫዋች ግብ ተቆጥሮ እንዲህ አይነት የታሪክ አጋጣሚ ነበር እና በዩኤፋ ቻምፒየንስ ሊግ እንዲህ አይነት አጋጣሚዎች ሲፈጠሩ ሁሌም በልዩነት ይነሳል። ጨዋታው እንደተጀመረ ነው በ2 ደቂቃ ውስጥ ሃቨርት ለቡድን አጋሩ ሌላ የአርሴናል የዘንድሮ ሲዝን ተወቃሽ ተተቺ ከጨዋታ ጨዋታ ካላስቆጠረ በርካታ ትችቶችን የሚያስተናግደው አጥቂ ቪክቶር ዮኬሬስ በሁሉም ውድድሮች 10ኛውን ግብ ካይ ሃቨርት አመቻችቶ ባቀበለው እንቅስቃሴ በ2 ደቂቃ አርሴናል መሪ መሆን ቻለ። 15ኛ ደቂቃ ላይ ቤን ዋይት የሰጠውን ኳስ ሃቨርት እንዴት ነበር እዛ ጋር ቴክኒካሊ የዚህ ተጫዋች ኳሊቲ የተመለከት ነው። በግሩም ሁኔታ አስቆጠረ የአርሴናል መሪነት። ከዛ ቀደም ብሎ ሃቨርት ቪክቶር ዮኬሬስ ካስቆጠረ በኋላ 7ኛ ደቂቃ ላይ የተገኘውን ፍጹም ቅጣት ምት ጆርጂኒዮ ለካራት አስቆጠረና ከ7 ደቂቃ በኋላ ነው ካይ ሃቨርት በግሩም ቴክኒክ አርሴናልን በድጋሚ መሪ ያደረገውን ኳስ ማስቆጠር የቻለው። ነገር ግን በፕሪሚየር ሊግም በዩኤፋ ቻምፒየንስ ሊግም አንድ የምናስታውሰው ታሪክ አለ። ከዚህ በፊት በተለያየ ወቅት እንዲህ አይነት አጋጣሚዎች ይፈጠራሉ። የተጋጣሚ ቡድን የመጀመሪያ 3 ሌተሮች ከግብ አስቆጣሪው ትክክለኛ ስም ጋር ከ3 የመጀመሪያ ሌተሮች ጋር ሲገጣጠም ይህን አስተውላችሁ ታውቃላችሁ? በእግር ኳስ አሁን ለምሳሌ የአርሴናሉ ሊ ዲክሰን በ1996
ሊድስ ላይ ሲያስቆጥር ሊድስ LEEDS ነው። ሊ ዲክሰን ደግሞ LEE ነው። የመጀመሪያ 3 ሌተር ከተጋጣሚ ቡድን ጋር የመጀመሪያው 3 ሌተር ጋር ተመሳሳይ ይሆናል። በምሽቱ ጨዋታ ከ1996 በኋላ የአርሴናል ተጫዋች ተጋጣሚ ሊያስቆጥሩ የተጋጣሚ የመጀመሪያ 3 ሌተር ጋር ተመሳሳይ የቃላት የፊደላት ተመሳሳይነት የተፈጠረውና ይሄን ኦፕታ በመረጃ መልክ አጋርቷልና ካራት እንግዲህ KAI ብሎ ነው የሚጀምረው የዚህ ቡድን መጠሪያ በስፔሊንግ ሲጻፍና በአስደናቂ ሁኔታ ካይ ሃቨርትዝ ለአርሴናል አስቆጥሮ 2-1 አርሴናል መምራት ቻለ። ከዛም በኋላ 36ኛ ደቂቃ ላይ ሃቨርትዝ ማይነስ ያደረገውን ኳስ የክሬስ ነክቶት ማርቲኔሊ 36ኛ ደቂቃ ላይ አስቆጠረ። ይሄ ኳስ ኦፍሳይድ ተብሎ ነበር። በድጋሚ ምስል ታይቶ ነው ይሄ ግብ የጸደቀው። ጋብሪኤል ማርቲኔሊ አሁንም በሻምፒየንስ ሊግ ሌላ አስደናቂ ሪከርድ ማስመዝገብ ችሏል። 90 ሲደመር 4 ላይ ካራትን ከሽንፈት ያላዳነች ግብ አስቆጠሩ። አርሴናል 3-2 ጨዋታውን ማሸነፍ ቻለ። ይሄ ለሚካኤል አርቴታ ትልቅ ድል፣ ትልቅ መነቃቃት፣ ትልቅ ይሄ ካለፈው ሳምንት ከገባበት ከፍተኛ ትችት፣ ተቃውሞ በአንዴ ሁሉንም ነገር ከእጁ እንደወጣ ተደርጎ ሲነገር እንደነበር ይሄን የመሰለ ድል በፕሪሚየር ሊግ ብቻ ሳይሆን በዩሮፒያን ውድድር አስመዝግቦ ወደ ቀጣዩ ዙር በመሪነት ያለፈ ቡድን ነው። እንግዲህ ደመቅ ያለ ታሪክ መጻፍ የቻለው በምሽቱም እንግዲህ የጀርመናዊ መመለስ ለዚህ ደማቅ ታሪክ አንዱ የተለየ ድሉን ጣፋጭ ያደረገበት ሂደት ነው። ነገር ግን በዘንድሮ ሲዝን አንድ ከዚህ በፊት የነበረ አሁን ላይ ያላስተዋልነው ጉዳይ አለ። ታስታውሳላችሁ በ2002 እና 3 ነው አርሴናል በአንድ ሲዝን ውስጥ በአንድ የዩኤፋ ሻምፒየንስ ሊግ በአንድ የውድድር ዓመት ከፍተኛ የቡድኑ ግብ አስቆጣሪ በመሆን በአንድ ሲዝን ውስጥ ያጠናቀቀው ቴሪ ሄነሪ ነው በ7 ግብ። በዘንድሮ ሲዝን በሊግ ፌዝ ጨዋታ አርሴናል በርካታ ግቦችን አስቆጥሯል። 24 ነጥብ ሲይዝ 23 ግብ አስቆጥሯል። ከነዚህ 23 ግቦች ውስጥ 6ቱ የተቆጠረው በጋብሪኤል ማርቲኔሊ እና ይሄ ተጫዋች ለአዲስ ሪከርድ ተቃርቧል። 16 ውስጥ አርሴናል የሚያገኘው ክለብ ላይ ግብ ካስቆጠረ የቴሪ ሄነሪን በአንድ የውድድር ዓመት ከፍተኛ ግብ የማስቆጠር ሪከርድን ይጋራል ማለት ነው። ይሄ በጣም የሚያስገርም አጋጣሚ ነው ለጋብሪኤል ማርቲኔሊ። በአርሴናል ረጅም ዓመት ተይዞ የነበረ በቴሪ ሄነሪ ተይዞ የነበረው ትልቁን ሪከርድ ለመጋራት እንግዲህ የአንድ ግብ ልዩነት ነው የቀረው። ከዛ በላይ ደግሞ ካስቆጠረ በአርሴናል እግር ኳስ ታሪክ ብቸኛ ተጫዋች ይሆናል። በአንድ የውድድር ዓመት በአንድ የዩኤፋ ሻምፒየንስ ሊግ የውድድር ቆይታ ይሄን ያክል የግብ አስቆጣሪነት ወይም የክለቡ የምንጊዜም ከፍተኛ ግብ አስቆጣሪ በአንድ የውድድር ዓመት በመሆን አዲስ ታሪክ ጋብሪኤል ማርቲኔሊ ይጽፋል ማለት ነው። እስካሁን ለአርሴናል ባደረገበት የዩኤፋ ሻምፒየንስ ሊግ ጨዋታ 6 ግቦችን አስቆጥሯል። ቴሪ ሄነሪ ነበር ለመጨረሻ ጊዜ የክለቡ የምንጊዜም ከፍተኛ ግብ በማስቆጠር በ7 ግብ እየመራ አሁን የሚገኘው እንግዲህ ለማርቲኔሊ 1 ግብ ብቻ ነው የምትቀረው። በዘንድሮ ሲዝን የሚካኤል አርቴታ አርሴናል ይሄ ያመጣው ነጥብ ያስመዘገበው ውጤት ብቻ አይደለም፣ በጨዋታ ክፍለ ጊዜ የሚያሳልፍበት በተለይ የማጥቃቱ እንቅስቃሴ ሰከንድ ሃፍ ብዙም ማራኪም አልነበረም። ረጅሙን ደቂቃ ሁለተኛ 45 ኢላማውም የጠበቀ ሙከራ አልነበረም በአርሴናል በኩል። ነገር ግን የፈርስት ሃፉ እንቅስቃሴ ምን ያክል ኢፌክቲቭ እንደነበር ለምሳሌ አንድ ነገር ያለፈው ሳምንት ድረ ጨዋታ ነጥቦች ላይ ስንወያይ የሚካኤል አርቴታ አርሴናል ክፍት ከሆነ እንቅስቃሴ በጣም ከፍተኛ ቻንሶችን ክሬት የማድረግ ችግር አለበት፣ እነዚህ አይነት እንቅስቃሴዎች ሊቀረፉ ይገባል ብለን የተለያዩ ነጥቦችን ስናነሳ ነበር። በትናንትናው ዕለት ግን የአርቴታ ቡድን በዘንድሮ ሲዝን የትኛውም ቡድን ያልፈጸመው በመጀመሪያ 45 ደቂቃ 3.35
ኤክስጂ ክሬት አድርጎ ነው በጨዋታ ያጠናቀቀው በመጀመሪያ 45 ብቻ። በጨዋታው ከረፍት በፊት 12 ሙከራ ከ12ቱ 6ቱ ኢላማቸውን የጠበቁ ነበሩ። 29 ኳስን በተጋጣሚ የመጫወቻ ቦክስ 228 የተሳኩ ፓሶች ውስጥ 116ቱ ፋይናል ሰርድ ነበር በስኬት የተጠናቀቀው። 66 በመቶ የኳስ ቁጥጥር ብልጫ የነበረው የአርሴናል ቡድን ፈርስታፍ እንዴት ዶሚኔት እንዳደረገና በሙከራ የታጀበ እንቅስቃሴ እንዳደረገ ከነዚህ ውስጥ ደግሞ ሃቨርት እዚህ ጋር ተመልከቱ የዚህ ተጫዋች ወሳኝነት። አርሴናል ከረፍት በፊት ክሬት ካደረጋቸው ቻንሶች ውስጥ አብዛኛው ክሬት የተደረገው በሃቨርት ነው። ከነዚህ መካከል 4 ኳስ ቻንስ ክሬት በማድረግ አንድ አስቆጥሮ አንድ አሲስት አድርጎ እንዲሁም በተጋጣሚ የመጫወቻ ቦክስ ውስጥ አርሴናል ከነካቸው 29 ኳሶች ውስጥ 8ቱን እሱ ነበር በቀጥታ ተሳትፎ ማድረግ የቻለውና አስደናቂ ቆይታ ነው ለካይ ሃቨርት 45 ደቂቃ። እሱንም ሪካርዶ ካሊፊዮሪኒ ወደ ምርጥ 11 አርቴታ በመለሰበት የምሽቱ ጨዋታ እረፍት ላይ ነበር ሁለቱንም ቀይሮ ማስወጣት የቻለው። ጨዋታው ለሚካኤል አርቴታ አስደናቂ ነበር። ቪክተር ዮከሬስ እንግዲህ ባለፉት 14 በዩኤፋ ቻምፒየንስ ሊግ ለአርሴናልም ለሊዝበንም ባደረገበት ጨዋታ 10 ግቦችን ማስቆጠር ችሏል። በምሽቱም የግብ መክፈቻዋን ግብ ማስቆጠር የቻለበት አጋጣሚ ተፈጥሯል። ይህም አጥቂ 1 ግብ 1 አሲስት በማድረግ ነው በምሽቱ ጨዋታ ማጠናቀቅ የቻለው። 2 ቻንስ ክሬት በማድረግ 3 ኢላማውን የጠበቀ ሙከራ በማድረግ 4 የጋራ ኳሶችን በማሸነፍ 5 ሙከራዎችን አድርጎ በተመሳሳይ እንደ ሃቨርት 8 ኳሶችን በተጋጣሚ የመጫወቻ ቦክስ ውስጥ በመንካት በማጥቃቱ በኩልም ይሄ ተጫዋች ሲታማበት የነበረው ቢያንስ ለዚህ እስከ ቀጣይ ሳምንት ድረስ ሚዲያው በሁሉም ረገድ ረገብ እንዲል ተጫዋቹ እንግዲህ የራሱን አስተዋጽኦ በዚህ ጨዋታ አድርጓል። ግን አሁንም ከትችት አላመለጠ። አሁን ዘሳንም ብትገቡ እንግዲህ ከዚህ በፊት ዘጋርዲያን ላይ ነበር ደጋግሜ ምጠቅስላችሁ አንድ ስም አለ። ኤዲ አርንሰን የሚባል ዘጋቢ የለንደን ሪፖርተር በተለየ ሁኔታ የነካይ ሃቨርት የነ ቪክተር ዮከሬስን የሜዳ ውስጥ ተሳትፎን እየተከታተለ የሚጽፍበት መንገድ አንዳንዴ ወጣ ባለም አስተያየቱ ምናውቀው ነው። አርሴናል እያሸነፈ እንኳን ፖዚቲቭ ጉዳዮች ላይ አያተኩርም። የበለጠ አርሴናል ላይ የሚስተዋሉ አንዳንድ ድክመቶችን ክፍተቶችን ነበር የሚያነሳ የነበረው እና በምሽቱ ደግሞ የዘሳን በራሱ በሚሰጣቸው ሬት የዮከሬስን ሬት በጣም ዝቅ አድርጓል። እንደ ምክንያት የተነሳው ደግሞ አርሴናል ከእረፍት በፊት ክሬት ካደረጋቸው ኤክስጂዎች ውስጥ በጣም ከፍተኛውን ኤክስጂ የያዘውን ኳስ ተጫዋቹ አላስቆጠረም። ማይነስ የተደረገ አጋጣሚ የሳታትን ኳስ በማንሳት እና እንደነዚህ አይነት አጋጣሚዎች አሁን አርሴናል ወደ ቀጣዩ ዙር ፕሮግረስ ማድረጉን ባረጋገጠበት ምን ባለበት ጨዋታ መሆኑ እንጂ አንዳንድ ውጤቱ የህልውና ጉዳይ በቃ የግድ አርሴናል አሸንፎ ወደ ቀጣዩ ዙር የማለፍ ወደ ቀጣይ ብዙ ነገሮችን የሚፈይድ ጨዋታ ቢሆን እንዲህ አይነት ኳሶች ዋጋ አስከፍለውታል በሚል አሁንም ቪክተር ዮከሬስ ላይ እንግዲህ ሚዲያው እንግዲህ ገና ለገና ይሆናል በሚል ሰበብ ነው ትችት እያስነሱ የሚገኙት። ግን ለማንኛውም መጀመሪያ 2 ደቂቃ ባልሞላ ጊዜ ውስጥ ይሄ አጥቂ ሲያስቆጥር ካይ ሃቨርት ለመጨረሻ ጊዜ ታስታውሳላችሁ ቋሚ ሆኖ የተሰለፈበት በ2025 ፌብሩዋሪ 5 ነበር ከኒውካስል ጋር በግማሽ ፍጻሜ ጨዋታ ሁለተኛ ሊግ ላይ የተጫወተው። ከዛ ጨዋታ በኋላ ነው አርሴናል ወደ ዱባይ በሄደበት አጋጣሚ የሴት ፒስ ትሬኒንግ በሚያደርግበት ወቅት ነው ከፍተኛው ከባዱን ሃርምስትሪንግ ያስተናገደው። በፕሪሚየር ሊግ ደግሞ ለመጨረሻ ጊዜ ቋሚ በሆነበት ጨዋታ ከዚህ ከሰሚፋይናሉ ቀደም ብሎ የምታስታውሱ ከሆነ በፕሪሚየር ሊግ አርሴናል ማንቸስተር ሲቲ 5-1 ባሸነፈበት ጨዋታ አስደናቂውን የሃቨርት
ተሳትፎ የጨዋታ እንቅስቃሴ ባየንበት ያ ምሽት ላይ ነበር በልዩነት ትላልቅ ተጽዕኖዎችን የፈጠረው። ይሄ ተጫዋች እንግዲህ ወደ ሜዳ በቋሚነት ከተመለሰ ከ1 ደቂቃ ከ42 ሰከንድ በኋላ ከ357 ቀን በኋላ የመጀመሪያ አሲስቱን ለሚተቸው ለሚወቀሰው አጥቂ አመቻችቶ ማቀበል የቻለው። የአርሴናል የምሽቱን አንዱን 45 ደቂቃ የበለጠ ብናተኩር በርካታ ነጥቦች የሚወጡበት አስደናቂ አጋጣሚዎች የነበሩት ክለቡ በልዩነት ለምን ወደ ቀጣዩ ዙር አናት ላይ ተቀምጦ እንዳለፈ የሚያረጋግጡ የመጀመሪያ 45 በልዩነት የሚነሳ ፐርፎርማንስ ነበር በሚካኤል አርቴታ ቡድን ላይ የተመለከት ነው እና ከዚህ ጋር በተያያዘ ክለቡ ፋይናንሻሊም እንግዲህ ከፍተኛ ገንዘብ የሚያገኝ ነው። ከፕሪሚየር ሊግ ክለቦችም ከዩኤፋ ቻምፒየንስ ሊግ የዘንድሮ ተሳታፊ ክለቦችም ከፍ ያለ ከቴሌቪዥን ስርጭት ጋር በተያያዘ ከዕለታዊ የጨዋታ ቀን ገቢ ጋር ከስፖንሰርሺፕ በተሻሻለው በአዲሱ ፎርማት አናት ላይ ያጠናቀቀው ቡድን የሚያገኘውም ተጨማሪ ከፍተኛ የቦነስ ሽልማት አለና ሚካኤል አርቴታ በሁሉም ረገድ ነው ስኬታማ ሆኖ በምሽቱ ያጠናቀቀውና አርሴናል ዶሚኔት ባደረገበት የምሽቱ ጨዋታ 4.06 ኤክስጂ ክሬት አድርጎ ከነዚህ መካከል እዚህ ጋር ነው እንግዲህ አድማጮች ቡድኑን ለቀጣይነት በተከታታይ ጨዋታ ማንጸባረቅ ያለበት በሊጉ ላይም ሊስተዋል የሚገባው ትልቁ ጉዳይ ያለፈው ሳምንት ሚካኤል አርቴታ ላይ ካነሳናቸው ጉዳዮች መካከል ከቆሙ ኳሶች ክሬት የሚያደርጋቸው የሴት ፒስ ኤክስጂዎች ከፍ ይላሉ ከክፍት ከሆነ እንቅስቃሴ ስንል ነበር ያለፈው ጊዜና በዚህ ጨዋታ ግን 3.84 ክፍት ከሆነ እንቅስቃሴ ኤክስጂ ክሬት ተደርጓል። አርሴናል በጨዋታው ካደረገው 4.06 ኤክስጂ ውስጥ 95 በመቶ የያዘው ክፍት ከሆነ እንቅስቃሴ ነው። ለዚህ ነው ቡድኑም 25 ሞክሮ 11 ኢላማውን የጠበቀ ሙከራ 60 ኳሶችን በካራት የመጫወቻ ቦክስ ውስጥ መንካት የቻለው። በልዩነት ማጥቃቱ እንግዲህ በትናንት ምሽት ጨዋታ ክፍት ከነበረ እንቅስቃሴ አስደናቂ ነበር። 584 የተሳኩ ፓሶችን በማድረግ እንግዲህ እንደ ቡድን አርሴናል አስደናቂ 90 ደቂቃ ነበር ማሳለፍ የቻለው። መግቢያ ላይ እንዳነሳሁትም ሚካኤል አርቴታ ካለፈው ሳምንት የማንቸስተር ዩናይትድ ሽንፈት ጋር ተያይዞም ካለውም ዴብዝ ካለውም አማራጭ በተለይ ደቂቃ ማግኘት ያለባቸው የበለጠ ፍሌክሰብል መሆን ያለባቸው ለቀጣይ ጨዋታዎች እንግዲህ ቡድኑ ሮቴሽን መጠቀም ቢፈልግ ብቁ እንዲሆኑ የተለያዩ ለውጦችን አድርጎ ሙሉ ምርጥ 11ን አርቴታ በመቀየር በሌላ 11 ነው በምሽቱ ጨዋታ ወደ ሜዳ የገባው። ራያን በኬፓ አሪዛባላጋ ቤን ዋይትን አስገብቶ ቲምበርን በመቀየር ሳሊባና ጋብርኤልን ቤንች በማድረግ ማስኩዌራና ካሊፊዮሪን በግራ ፉልባክ በኩል ሂንካፔን በማሳረፍ ማይሊ ሉዊስ ስኬሊን በአማካይ ስፍራ እንግዲህ ለመጀመሪያ ጊዜ ነው ካይ ሃቨርት ወደ ሜዳ በተመለሰበት ጨዋታ በግራ 8 ቁጥር ይሄ ተጫዋች በቀኝ 8 ቁጥር የተሰለፈው። ክርስቲያን ኖርጋርድ ነበር ሁለቱን በፒቮት ሲስተም ከቨር ያደረገው ኤበሪቼ ዜንና ካይ ሃቨርትን ከረፍት በፊት በነበረው ያ ማራኪና አስደናቂ እንቅስቃሴ ውስጥ የነዚህ ተጫዋቾች የበለጠ ወደፊት መቅረብ ነው። አርሴናል በ5 የአጥቂ አማራጭ ማጥቃቱ ነው የበለጠ እነዚህን ሁሉ ኤክስጂዎችም ከፍት የሆነ እንቅስቃሴም ለእግር ኳሱን ቤተሰብ አዝናኝ የነበረ እንቅስቃሴ ሲያሳይ ነበር እና በጣም ዶሚኔት ያደረገበት የመጀመሪያ 45 ነው። ኖርጋርድ ኢዜንና ሃቨርትን በማጣመር በፋይናል ሰርድ ደግሞ ማድዌኬን ጊዮከሬስንና ማርቲኔሊን በማጣመር ነው ሶስተኛ የሜዳ ክፍል ላይ የአጥቂ ክፍል ተጣማሪዎችን በማሰለፍ ሃቨርት ጊዮከሬስና ማርቲኔሊ ግቡን አስቆጥረው ሃቨርትና ቤን ዋይት አመቻችቶ በማቀበልም ተሳትፎ ማድረግ የቻሉት ሚካኤል አርቴታ ካሊፊዮሪንና ሃቨርትን በኦዲጋርድና ሂንካፔ
እረፍት ላይ እዛ ሁለቱን ተጫዋች በማስቀረት ሁለቱን ተጫዋቾች ነበር ቀይሮ ማስገባት የቻለው። ጆሹዋንና ኢብራሂም የሚባል ወጣት ተጫዋቾችን ከረፍት መልስ ቀይሮ በማስገባት በክርስቲያን ኖርጋርድ እና በማርቲኔሊ እንዲሁም ቪክተር ዮከሬስን በጋብሪኤል ጄሱስ ቀይሮ ጄሱስ ወደ ሜዳ ከገባ በኋላ አስደናቂ ግብ አስቆጥሮ ነበር። እንግዲህ ኦፍሳይድ ተብላ ተሽራ እንግዲህ አርሴናል 3-2 የመጨረሻውን የሊግ ፌዝ 8ኛ ጨዋታን በድል በ3 ነጥብ በአንደኝነት ምሽቱን አጠናቋል። ቢያንስ በምሽቱ እንቅስቃሴ ውጤት ይሄ ሳምንቱን ሙሉ ከእሁድ ጀምሮ ሲነሳ ሲወቀስ የነበረውን ጉዳይ በማርገብ እንግዲህ ቀጣይ ሳምንት በቀጥታ ወደ ኤለን ሮድ ተጉዞ ሊድስ ዩናይትድን የሚካኤል አርቴታ አርሴናል የሚገጥም ይሆናል። በዛ ጨዋታ ደግሞ ቀደም ብለን ቅድመ ጨዋታ ነጥቦችን በዛ ጨዋታ ላይ ስላሉ ወቅታዊ ሁኔታ የዚህ የሻምፒየንስ ሊግ ምሽትን ደግሞ ተጨማሪ አንዳንድ ጉዳዮችን ይዘን እንመለስ ይሆናል። ለማንኛውም ከዚህ ፕሮግራም በመቀጠል በምሽቱ አስደናቂ ጨዋታዎች እና ማራኪ እንቅስቃሴዎች ከተመለከትንበት የጨዋታው ክብደት ደግሞ የበለጠ ትኩረታችንን ከፍ ካደረጉ ጨዋታዎች መካከል የኔፕልሱ ፍልሚያ ነው። በናፖሊና በቼልሲ መካከል የቀድሞ ቡድናቸውን ያስተናገዱት አንቶኒዮ ኮንቴ ሙሉ በሙሉ ከዚህ ውድድር ውጭ ሆነዋል። የጆዋው ፔድሮ ሌላ አስደናቂ ምሽት 2 ግቦችን አስቆጠረ። ፓልመር ከቤንች ላይ ተነስቶ ለሁለቱም ግብ መቆጠር አሲስት በማድረግ እንግዲህ በልዩነት ፓልመር ከ61ኛ ደቂቃ አንስቶ ኔፕልስ ላይ በነገሱበት የሰማያዊዎቹ ወጣት ተጫዋቾች ምን አይነት ምሽት ነበር ቼልሲ ያሸነፈው። መምራት ቻለ። በድጋሚ ናፖሊ 2 ግብ አስቆጥሮ 2-1 ያደረገ። ቼልሲ ከረፍት በኋላ 2 ግብ አስቆጥሮ 3-2 ማሸነፍ ቻለ። መምራት አቻ፣ ከዛም በኋላ እንደገና መምራት። ጨዋታው ብዙ መልክ ነበረው። ብቻ በምሽቱ ከተመለከትናቸው አዝናኝ ጨዋታዎች መካከል ናፖሊ እና ቼልሲ የሚጠቀሱ ናቸው። የቤኔፊካ እና የማድሪድ ግን አንደኛ ከማድሪድ ግዝፈት በዚህ ውድድር ላይ ካለው ታሪክ ካለው አቅም የአሸናፊነት ስነልቦና ግን የዘንድሮ ሲዘን ማድሪድ ፍጹም ያልተረጋጋበት መሆኑን ቤኔፊካ በድጋሚ ሜዳው ላይ አሳይቷል። በቤኔፊካ ሜዳ ጆዜ የቀድሞ ክለባቸውን እንግዲህ በታሪካዊ ድል ራሳቸውን ወደ ፕሌይኦፍ ማድሪድንም ከአውቶማቲክ ኳሊፊኬሽን ቦታ ከያዘበት ወደ ፕሌይኦፍ ነበር ማድሪድም የተሸጋገረው 9ኛው ነው ያጠናቀቀውና ሪያል ማድሪድም እንግዲህ በፕሌይኦፍ ሌላ 2 ጨዋታ ይጠብቀዋል፣ የደርሶ መልስ ጨዋታና በምሽቱ እንግዲህ የሻምፒየንስ ሊግ እግር ኳስ ከ40 በላይ ግቦች ተቆጥሮበታል። አዝናኝ ነበር። ቶትናምን ከሜዳ ውጪ ወደ ኢንትራ ፍራንክፈርት ተጉዞ 2-0 በማሸነፍ ጥሩ ውጤት አስመዝግቦ ነው ደረጃውንም ከፍ አድርጎ በቀጥታ ወደ 16 ውስጥ ማለፍ የቻለው። ኒውካስል ወደ ፒኤስጂም ተጉዞ የአምናው ሻምፒዮንም ኒውካስልም ወደ ፕሌይኦፍ ነው ያለፉት 1-1 በተለያዩበት ጨዋታ። ማንቸስተር ሲቲም በሜዳው ጋላታሳራይን አስተናግዶ ከረፍት በፊት በራያን ቸርኪ እና በሃላንድ ግብ ታግዞ እንግዲህ 2-0 በማሸነፍ ሲቲም አውቶማቲክ ኳሊፊኬሽን አግኝቶ ወደ ቀጣዩ ዙር ማለፍ የቻለው። በሲቲ በኩል እንግዲህ ሁለቱንም ኳስ አሲስት ያደረገው ጀርሚ ዶኩ ከረፍት በፊት ባጋጠመው የባት ጉዳት ተቀይሮ ወጥቷል። የባቱ ጉዳት በቀጣይ ሳምንት ሲቲ ከቶትናም ጋር ከሜዳ ውጪ ጨዋታ ይኖረዋል። በዚህ ጨዋታ እንደማይሰለፍ ፔፕ ከጨዋታ በኋላ ገልጿል እና 2 ግብ አመቻችቶ ያቀበለው ተጫዋች ይሄ ቤልጂየማዊ የክንፍ ተጫዋች እንግዲህ ከረፍት በፊት ባጋጠመው ጉዳት ምክንያት ተቀይሮ መውጣት ችሏል። ከምሽቱ እንግዲህ ተጠባቂ ጨዋታዎች መካከል እነዚህ የሚጠቀሱ ናቸው። በአጠቃላይ በምሽቱ እንግዲህ አዝናኝ የዩኤፋ ሻምፒየንስ ሊግ ቆይታ ነበር። በቀጣይ እስቲ የኔፕልሱን ፍልሚያ በአንቶኒ ኮንቴ ናፖሊ እና በሊያም ሮሲኒየር ቼልሲ መካከል ስለተደረገው ጨዋታ ደግሞ የተወሰኑ ቆይታዎች የምናደርግበትን ፕሮግራም ይዘን እንመጣለን። ይህንን ፕሮግራም እስቲ ላይክ እያደረጋችሁ
ፕሮግራማችን እንድታደምጡ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በቼልሲ ፕሮግራም እስከምንመለስ ድረስ ሰላም ቆዩ።